ከእግር ስር መሆን ግሩም ነው። ቃልን መማር መልካም ነው። የማይጠፋም ዕድል ነው ጌታ ሆይ። ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ አርኬ የክርስቲያን ሚዲያ ነው። በዚህ ሚዲያ የትምህርትና የስልጠና አገልግሎት እናስተላልፋለን። አሁን የምትከታተሉት መሰረታዊ የሆነ የክርስቲያናዊ መሪነትን የስልጠና መርሃ ግብር ነው። እስካሁን 5 ትምህርቶች አስተላልፈናል። ትምህርት 1 ትምህርተ ሃይማኖት፣ ትምህርት 2 ደግሞ ትምህርተ መጽሐፍ ቅዱስ፣ ከዚያ የቃሉ አገልግሎት፣ ትምህርተ መንፈስ ቅዱስ፣ ትምህርተ ቤተ ክርስቲያንን አስተላልፈናል። አሁን 6ኛው ትምህርታችን ነው። በዚህ በትምህርት 6 ስር ስለ ክርስቲያናዊ መሪነት እንመለከታለን። ባለፈው ትምህርት ላይ ስለ ቤተ ክርስቲያን ባስተላለፍኩት ላይ 4 ክፍለ ትምህርቶች እንዳስተላለፍኩ እንዲሁ ለማስታወስ ያህል ነው። ቤተ ክርስቲያን በመጽሐፍ ቅዱስ፣ የቤተ ክርስቲያን ትምህርተ መለኮት፣ የቤተ ክርስቲያን ተልእኮና መርሃ ግብሮች ምንድን ናቸው፣ ቤተ ክርስቲያንንስ እንዴት እናደራጃለን የሚሉ ዋና ዋና ሀሳቦችን ተከታትለን ነበር። በዚህ በክርስቲያናዊ መሪነት ትምህርት ስር 4 ክፍለ ትምህርቶችን እናካትታለን። አንደኛ መሪነት በመጽሐፍ ቅዱስ፣ ክፍለ ትምህርት 2 የመሪነት መጽሐፍ ቅዱሳዊ ሞዴሎች የሚል፣ 3ኛ የመሪነት የብቃት መመዘኛዎች እና ክፍለ ትምህርት 4 የክርስቲያን መሪዎች አገልግሎት የሚለው ነው። በክፍለ ትምህርት 1 ስር ክርስቲያናዊ መሪነት በመጽሐፍ ቅዱስ የሚለውን ስናይ መንፈሳዊ መሪነት በብሉይ ኪዳን በብዙ መንገድ ተገልጿል። የእምነት አባቶች አብርሃም፣ ይስሐቅ፣ ያዕቆብ፣ እንደዚሁም ደግሞ የሙሴና የኢያሱ አመራር፣ የመሳፍንት አመራር፣ የነገስታት አመራር፣ የካህናት አመራር፣ የነቢያት አመራር በተለያየ ጊዜና ሁኔታ ተጠቅሰዋል እና እነዚህ በብሉይ ኪዳን እግዚአብሔር ያስነሳቸው አባቶች ሙሴ፣ ኢያሱ፣ መሳፍንት፣ ነገስታት፣ ነቢያት፣ ካህናት፣ ጠቢባን፣ የአይሁድ ሃይማኖት ሽማግሌዎች የመሩባቸው ጥበብ መርህ ምን ይመስላል የሚለውን ስናይ አንደኛ እግዚአብሔር ከህዝቡ ከእስራኤል ጋር በገባው ቃል ኪዳን ላይ የተመሰረተ ነው። ይህም ቃል ኪዳን ምንድነው? እናንተ ለእኔ ህዝብ ናችሁ፣ እኔም ለእናንተ ደግሞ አምላክ ነኝ የሚል ኪዳን ገብቷል። ከዚህም ኪዳን የተነሳ ደግሞ እናንተ ለእኔ የንጉሥ ካህናት ናችሁ የሚል እግዚአብሔር ይህን ኪዳን ሰጥቷቸዋል። ስለዚህ በዚህ የማይሻር ኪዳን ላይ የተመሰረተ ነበር። ሌላው የብሉይ ኪዳን አመራር ስለ መሪነት በእግዚአብሔር አነሳሽነት የሚሰጥ ነገር ነው እንጂ ሰዎች ራሳቸውን በራሳቸው የሚሾሙበት አይደለም። በዕብራውያን ምዕራፍ 5 ላይ በእግዚአብሔር ካልተጠራ በስተቀር ማንም ካህን ለመሆን ራሱን አይሾምም በማለት የዕብራውያን ጸሐፊ ይናገራል። እና ስለዚህ በእግዚአብሔር ጥሪና አነሳሽ ነበር እነዚህ የተሾሙት። በመሪዎች ለሌላ የምናየው አስገራሚ ነገር የእግዚአብሔር ስራ የሚሰራው በእግዚአብሔር ኃይል ብቻ ነው። ስለዚህ እያንዳንዳቸውን መሪዎችን እግዚአብሔር ሲያስነሳ በመንፈስ ቅዱስ ኃይል ይቀባቸው ነበር፣ ያስታጥቃቸው ነበር። ከዚህም የመንፈስ ቅዱስ ኃይል የተነሳም የአመራር፣ የጥበብ፣ የብልሃት ክህሎቶች ሁሉ ነበሯቸው። በብሉይ ኪዳን አብዛኛውን አመራር የምናየው የጥምረት አመራር፣ የህብረት፣ የቡድን አመራር እንደሆነ እናያለን። ሌላው ዋናው መመሪያቸው መሪነት ህዝባዊ ፍላጎት ሳይሆን መለኮታዊ አመራር ነው። ለህዝቡን ለመምራት ፈቃዱን፣ ምክሩን፣ ሐሳቡን የሚገልጠው እግዚአብሔር ነው። ስለዚህ የእግዚአብሔር ህዝብ በዘፈቀደ አይመራም ነበር። ወደ አዲስ ኪዳን ስንመጣ መንፈሳዊ መሪነት በአዲስ ኪዳን የሚጀምረው ከጌታችን ከኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ወደ ምድር ሲመጣ
የእሱ ልዩ ተልእኮ ነው። እርሱም በትንቢት የተነገረለት መሲህ ወይም የተቀባው አገልጋይ ክርስቶስ ነው። ስለዚህ የእግዚአብሔርን ሕግ የእግዚአብሔርን ቃል መስፈርት አድርጎ ሕጉንና ቃሉን የእግዚአብሔር አባቱን ፈቃድ ለመፈጸም የመጣ ነበር። የኢየሱስ ክርስቶስ አመራር ተልእኮ ተኮር ነበር። ከአባቱ ዘንድ የተሰጠው ሊፈጽመው የሚገባ ተልእኮ እንደነበረው እናያለን። ይህንንም ተልእኮ ለማስፈጸም ደግሞ ኢየሱስ ክርስቶስ የመንፈስ ቅዱስን ኃይል ተቀበለ። ጌታ ኢየሱስ ክርስቶስ በአመራር ውስጥ በጣም የሚገርመው ነገር ገና ከመነሻው ተተኪዎቹን ለማፍራት 12 ደቀ መዛሙርት መለመለ፣ ሾማቸው፣ እናም አሰማራቸው። ጌታ ኢየሱስ ክርስቶስ አመራሩ ከነባሩ ሃይማኖት ከአይሁድ ከነባሩ ደግሞ የፖለቲካ ስርዓት ከግሪክና ከሮም የተራራቀና የተለየ ነበር። እነሱ መሪነትን እንደ ገዥነት፣ እንደ ጌትነት፣ እንደ አለቅነት ሲወስዱ ኢየሱስ ክርስቶስ ግን የእግዚአብሔር መንግስት ውስጥ መሪነት ሎሌነት እንደሆነ፣ አገልጋይነት እንደሆነ አስረድቶ ነበር። ስለዚህ ጌታ ኢየሱስ ክርስቶስ መሪነትን እንደ እረኝነት፣ መሪነትን እንደ ሎሌነት፣ መሪነትን እንደ ባላደራነት ነበር ያስተማረውም እየኖረው። የአዲስ ኪዳን ሐዋርያት የራሳቸው የአመራር ምሳሌ ነበራቸው፣ ከጌታቸው ከኢየሱስ ክርስቶስ የተማሩት። የሁሉም አመራር የሚጀምረው በሹመት ነው። ይህም ኢየሱስ ክርስቶስ መጀመሪያውን 12ቱን ለተልእኮ ሲሾማቸው እናያለን። ከዚያም በኋላ በበዓለ ሃምሳ ቀን ለዚህ የአመራር ስራ በመንፈስ ቅዱስ ኃይል ሞላቸው። በሄዱበት ስፍራ ሁሉ መጽሐፍት እንዲህ ይላሉ በማለት አመራራቸው በቅዱሳት መጽሐፍት ቀኖና ላይ የተመሰረተ ነበረ። የአዲስ ኪዳን ሐዋርያት ከጌታ ከኢየሱስ ክርስቶስ የተቀበሉት ተልእኮ ነበራቸው። ስለዚህ ከክርስቶስ የተቀበሉትን ራእይና ተልእኮ ያማከለ አመራር ነበር የሰጡት። የአዲስ ኪዳንን መካከለኛ ኢየሱስ ክርስቶስ መሆኑን ተቀብለዋል። በሐዋርያት አመራር ውስጥ አጥቢያ ቤተክርስቲያን ማዕከል ነበረች። ለአዲስ ኪዳን ሐዋርያት መሪነት የጸጋ ስጦታ ነው። ሎሌነት፣ እረኝነት፣ ሞግዚትነት የመሪነት መገለጫዎች ነበሩ። በአዲስ ኪዳን ውስጥ እረኞች የሚባሉ ደግሞ መሪዎች አሉ። ከሐዋርያቱ ቀጥሎ የተነሱ እግዚአብሔር የሾማቸው። የእነዚህ ምሳሌ ምንድን ነው ብለን ብንል በቤተ ክርስቲያን ውስጥ መሪዎችን የሚሾመው ጌታ መንፈስ ቅዱስ እንደሆነ፣ በሐዋርያት እጅ መጫን ለቤተ ክርስቲያን ስራ ይለዩ እንደነበር፣ በጥምረት ደግሞ ብዙሃን ሆነው ቤተክርስቲያንን ይመሩ ነበር። የሥነ ምግባርና የመንፈሳዊ ሕይወት መመዘኛም ነበራቸው። ሁሉም ደግሞ የእግዚአብሔር መንጋ ጠባቂ፣ የእግዚአብሔር ሕዝብ ጠባቂ ነበሩ። ዋናው መሳሪያቸው ደግሞ የቃሉ አገልግሎት ነበር። የእግዚአብሔርን ቃል መስበክና ማስተማር የአዲስ ኪዳን እረኞች የአመራር መሳሪያ ነበር። በክፍለ ትምህርት 2 ላይ የምናየው የክርስቲያናዊ መሪነትን መጽሐፍ ቅዱሳዊ ሞዴሎች ነው። ሞዴል ማለት በትርጉም ደረጃ አንድን የመጽሐፍ ቅዱስ እውነታ በስዕላዊ መግለጫ አማካኝነት በሰዎች ምናብ ውስጥ መቅረጽ ነው። ስለዚህ በክርስቲያናዊ አስተምህሮ ውስጥ በመጽሐፍ ቅዱስ 4 አይነት ሞዴሎች ተጠቅሰዋል። አንደኛ ክርስቲያን መሪ ማለት ሎሌ አገልጋይ ማለት ነው። ይሄውም ምን ማለት ነው? አንደኛ ትሁት፣ ሁለተኛ ለሌሎች ራሱን መስዋዕት ያደረገ፣ ሶስተኛ ለራሱ ጥቅም የማይኖር፣ አራተኛ ተጠያቂነት ያለው ማለት ነው። በአዲስ ኪዳን መሪነት ደግሞ የእረኝነት ሞዴል ነው። እረኝነት ከራሱ ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ የተወሰደ የአመራር ሞዴል ነው። በመዝሙር 23 ላይ እግዚአብሔር የሕዝቡ እረኛ እንደሆነ ተናግሯል። በሕዝቅኤል 34 ላይም እንደዚሁ። በዮሐንስ ወንጌል ምዕራፍ 10 ላይ ጌታ ኢየሱስ ክርስቶስ መልካም እረኛ እኔ ነኝ ብሏል። መሪዎች
እረኞች ናቸው። ይህ እረኝነት ሞዴል የተወሰደውም ከጌታችን የኢየሱስ ክርስቶስ ሕይወትና ከእርሱም አገልግሎት ጭምር ነው። በሦስተኛ ደረጃ መሪነት መጋቢነት ነው። መጋቢ ማለት ትርጉሙ ባላደራ፣ አስተዳዳሪ ማለት ነው። ይህም ማለት ከአንድ ባለ ሀብት ከአንድ ባለ ንብረት በአደራ ተቀብሎ አንደኛ ብድራት ለማግኘት፣ ሁለተኛ ተጠያቂ ለመሆን የሚሰራ ማለት ነው። ስለዚህ በአዲስ ኪዳን መሪዎች መጋቢዎች ናቸው፣ ባላደራዎች ናቸው፣ አስተዳዳሪ ናቸው። ቤተ ክርስቲያን የእግዚአብሔር ነች። መሪዎች ባላደራዎች ብቻ ናቸው። አንድ ቀን የበጎቹ ባለቤት የምዕመናን ባለቤት የሆነው እግዚአብሔር በክርስቶስ ኢየሱስ ወደ ምድር ሲመጣ በዚያን ጊዜ በጎ ያደረጉ መሪዎች ደሞዛቸውን ይቀበላሉ፣ ብድራታቸውን ይወስዳሉ፣ ክብራቸውን ያገኛሉ። የቀሩት ደግሞ ተጠያቂ ይሆናሉ። ስለዚህ አንድም ብድራትን ተስፋ በማድረግ ሁለተኛ ተጠያቂነትንም በመፍራት በመጋቢነት ማገልገል የአዲስ ኪዳን የአመራር ሞዴል ነው። ሌላኛው ሞዴል የመከር ሰራተኛ ሞዴል የሚባለው ነው። የአዲስ ኪዳን አገልጋይ በእግዚአብሔር እርሻ ላይ የሚሰራ የወንጌል አገልጋይ ነው። መከር ደግሞ ወቅታዊ ነገር ነው። ስለዚህ የእግዚአብሔርን ምሪት እየተከተለ ወንጌልን በምሪት እየተጓዘ የሚሰብክ የሚያስተምር የቤተክርስቲያን መሪ የመከር ሰራተኛ እንለዋለን። በክፍለ ትምህርት 3 ላይ ስለ ክርስቲያን መሪዎች የብቃት መመዘኛዎች እናያለን። 3 አይነት መመዘኛዎች አሉ። በተለያዩ ማህበረሰብ ውስጥ ሰዎች አይነተኛ መሪ ብለው የሚመዝኗቸው ብቃቶች አሉ። ለምሳሌ በኢትዮጵያ ህብረተሰብ ውስጥ መሪዎች አባት ናቸው፣ በማህበራዊ ተሳትፎ የተመሰከረላቸው ናቸው፣ ጥሩ ቤተሰብ አያያዝ ያላቸው፣ የራሳቸው ቤተሰብ የማስተዳደር አቅም ያላቸው መሆን አለባቸው። መሪዎች ደግሞ ተናግረው አሳማኝ ናቸው። በአብዛኛው ብሔረሰብ ውስጥ መሪነት በሳይንሱም መመዘኛዎች አሉት። አሁን በጥናትና በምርምር የተመሰከረለት መመዘኛ የመሪዎች አንድ ትክክለኛነት፣ ሁለተኛው ደግሞ አገልጋይነት ነው። መሪዎች በስነ ምግባር ትክክለኛ እንዲሁም ደግሞ ለደንበኞቻቸው አገልጋይ ሆነው ከተገኙ መሪነታቸው በጣም አዋጭ እንደሆነ ጥናትና ምርምሮች ያረጋግጣሉ። እኛ ግን መጽሐፍ ቅዱሳዊ የብቃት መመዘኛዎች ምን እንደሆኑ በዛ ላይ ነው የምናተኩረው። ቢያንስ 3 የብቃት መመዘኛዎች አሉ። አንደኛ መንፈሳዊና ሞራላዊ፣ ሁለተኛ የአገልግሎት ብቃት፣ ሶስተኛ የእውቀት ብቃት ናቸው። መንፈሳዊና ሞራላዊ ብቃት የምንላቸው ማንኛውም የቤተ ክርስቲያን መሪ መንፈሳዊ ብስለት ያስፈልገዋል። አዲስ ክርስቲያን መሆን የለበትም። ሁለተኛ የተመሰከረለት መሆን አለበት ስለ ስነ ምግባሩ። ሶስተኛ የገዛ ራሱን ቤተሰብ በእግዚአብሔር ፍርሃት የሚያስተዳድር መሆን አለበት። አራተኛ በገንዘብ አያያዝ ላይ ጤነኛ መሆን አለበት። ገንዘብን የማይወድ ግን እንግዶችን የሚቀበል ይለዋል መጽሐፍ ቅዱስ። እንግዳ መቀበል ማለት ማካፈል ነው። ገንዘብን መውደድ ደግሞ መሰብሰብ ነው። ስለዚህ የቤተ ክርስቲያን መሪዎች መንፈሳዊና ሞራላዊ ብቃት ያላቸው መሆን አለባቸው። መሪነት ግን የባህሪ ብቃት ብቻ አይደለም። መሪነት የአገልግሎትም የክህሎትም ብቃት ነው። ማስተማር፣ ማስተዳደር መቻል አለባቸው። በሶስተኛ ደረጃ የእውቀት ብቃት ይፈልጋል። በቲቶ ምዕራፍ 1 ላይ በተማረው ነገር ተቃዋሚዎችን ሊመክር ሊወቅስ የሚችል መሆን አለበት ይላል። ስለዚህ የመሰረታዊ ክርስቲያናዊ እውቀት ያስፈልገዋል። የመጽሐፍ ቅዱስ እውቀት ያስፈልገዋል። ይሄም ምዕመኑን ለመመገብ ተቃዋሚዎችንም ደግሞ ዝም ለማሰኘት አቅም ይሆነዋል። ስለዚህ መንፈሳዊ ብቃት፣ ሞራላዊ ብቃት፣ የአገልግሎት ብቃትና የእውቀት ብቃት በጣም አስፈላጊ ናቸው። በክፍለ ትምህርት 4 ላይ የምናየው የክርስቲያን መሪዎች አገልግሎቶች ምንድን ናቸው የሚለው። መሪዎች ምንድን ነው ስራቸው? በተለያዩ አብያተ ክርስቲያናት፣ መንፈሳዊ ተቋማትና በሌሎችም በተደረገ
ጥሩ መሪዎች ናቸው የሚባሉት የሚከተሉት የጋራ ተሞክሮች ያላቸው ናቸው። መሪዎች አንድ ለውጥ አምጪ መሆን አለባቸው። ሁለት ከምዕመኑ ጋር የጋራ ራዕይ ያላቸው መሆን አለባቸው። ሶስት ሌሎችን ለአገልግሎት የማብቃት አቅም ያላቸው መሆን አለባቸው። አራት በምሳሌነት ነው የሚመሩት። መሪዎች ደግሞ አበረታች፣ አጽናኝ፣ አነቃቂ መሆን አለባቸው። ስለዚህ ለውጥን ማምጣት፣ ራዕይን ማካፈል፣ ሌሎችን ለአገልግሎት ማብቃት፣ በሕይወት ምሳሌነት መምራት እና ቅዱሳንን ማነቃቃት ትልቁ የመሪዎች የሚጋሩት ስራ ነው። የመሪዎች ስራ 3 ዘርፎች አሏቸው። ማንኛውም መሪ አንደኛ ግንኙነት ነክ ዘርፍ፣ 2 መዋቅር ነክ ዘርፍ፣ 3ኛ ራዕይ ነክ ዘርፍ ነው። ግንኙነት ነክ ዘርፍ የምንለው ዕለት ዕለት መሪዎች ከሰዎች ይገናኛሉ፣ ሰዎችን ይመክራሉ፣ ለሰዎች ውሳኔ ይሰጣሉ፣ ሰዎችን ያሰለጥናሉ፣ ይደለድላሉ። ስለዚህ ሰው ተኮር ስራ ነው። ሁለተኛው መዋቅር ነክ ስራ ነው። በቤተ ክርስቲያን ያሉ ምዕመናንን በተለያዩ የአገልግሎት ዘርፎች ማደራጀት፣ ማገናኘት፣ ማስተሳሰር፣ ችግር ሲፈጠር ችግሩን ማቃናት የመዋቅር ስራ ዕለት በዕለት ይገጥማቸዋል። ሶስተኛው ግን ምዕመናን ለዕለት ተዕለት አገልግሎት እንዲነሳሱ፣ እንዲነቃቁ፣ የቤተ ክርስቲያንን ተልእኮ ማስፈጸም እንዲችሉ አቅጣጫ ማሳየትን የሚመለከት ነው። ዝርዝር ስራቸው ምንድን ነው የመሪዎቹ ብለን ብንል በየትኛውም ቤተ ክርስቲያንም መንፈሳዊ ተቋም ውስጥ ያለ መሪ በዝርዝር ምን ይሰራል ብለን ብንል አንደኛ በስርዓት ማስተዳደር፣ ይህም ማለት እቅድ ማውጣት፣ ማደራጀት፣ ዕለት ዕለት መምራት እናም በስራው ፍጻሜ ላይ ደግሞ ስራዎችን መመዘን፣ ይሄ ማስተዳደር ይባላል። ሁለተኛ የማስታረቅና የግጭት አፈታት አገልግሎት ነው። ቤተ ክርስቲያን ሰው ተኮር ነች። መዋቅር በውስጡ አለ። እርስ በርስ ግጭቶች ሊፈጠሩ ይችላሉ። ስለዚህ ሁልጊዜ ግጭትን ለመፍታትና ማስታረቅ ትልቁ ስራቸው ነው። የቤተ ክርስቲያን መሪዎች ሌላው ስራቸው የሀብት አስተዳደር ነው። ሀብት ስንል ሰውንም ንብረትንም ገንዘብንም ያካትታል። እግዚአብሔር ለመንግስቱ ስራ ገንዘብን፣ ሀብትን ይጠቀማል። ስለዚህ ይህን ሀብት እንዴት ማሰባሰብ፣ እንዴት መያዝ፣ እንዴት መጠቀም፣ ለዚህ ደግሞ የእግዚአብሔር ሀብት እንዴት ተጠያቂ መሆን እንዳለባቸው መሪዎች ሀብትን በአግባቡ ማስተዳደር ይኖርባቸዋል። ማንኛውም የቤተ ክርስቲያን መሪ በተራ ቁጥር 1 ላይ የሚቀመጥ ስራው ግን ቃሉን መስበክና ማስተማር ነው። ይህን ቅድም በቃሉ አገልግሎት ስር ተመልክተነዋል። የማንኛውም ክርስቲያን መሪ መመዘኛው፣ የስኬት መመዘኛው፣ የአገልግሎት መቋጫው አዳጊና ተተኪ መሪዎችን ማፍራት ነው። ጌታችን ኢየሱስ ክርስቶስ 12 ተተኪዎችን አፍርቷል። የሐዋርያትን አገልግሎት ስንመለከት እንደዚሁ ተተኪዎችን ያፈሩ ነበር በየጊዜው። ስለዚህ በየዘመኑ የሚነሱ መሪዎች የአገልግሎታችን የሩጫችን ፍጻሜ ምንድን ነው ብለው ራሳቸውን ቢጠይቁ መልሱ አዳጊና ተተኪ መሪዎችን በማፍራት የጌታችን የኢየሱስ ክርስቶስን ወንጌል ለትውልድ ማስቀጠል መቻል ነው። ጠቢብን አስተምረው ይበልጥ ጥበበኛ ይሆናል። ጻድቁን ሰው አስተምረው እውቀቱን ይጨምራል። ምሳሌ ምዕራፍ 9 ቁጥር 9